ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በደረቅ ወደቧ ስትራቴጂክ ወረታ የፋኖ እንቅስቃሴ በሚል ርዕስ ስር አንድ ዝግጅት ይዤላችሁ ቀርብ ያለሁኝ የካቲት 8 ቀን 2018 ዓ.ም በወረታ ከተማ ፋኖች ገብተው እንቅስቃሴዎች አድርገዋል። በዛም የጦር ግምጃ ቤት ተሰብሮ በርካታ መሳሪያዎችን፣ በርካታ ጥይቶችን፣ በርካታ ራሽኖችን በቁጥጥራቸው ስር አድርገዋል። ሚሊሻ አድማ በተና ቤዚክሊ በከተማዋ የነበረ በርካታ ሚሊሻ አድማ በተና ያገዛዙ አገልጋዮች ሙሉ ለሙሉ ዜሮ ገብተዋል። ብዙዎቹ ተማርከዋል። ብዙዎቹም ደግሞ እጅ አልሰጥም ያሉ ወዲያኛው ተሸኝተዋል። እና በወረታ ስለሆነው ነገር አንዳንድ ነገር ነግራችኋለሁኝ። እንግዲህ ትልቁ ነገር ብዙ ጊዜ ከተሞች ሲጠቀሱ እነዚህ ከተሞችን የት እንደሆኑ አብዛኛው ማህበረሰብ አናቅም። ስለዚህ ወረታ የት ነው እና የወረታ ደግሞ ኢምፖርታንስ እና ሲግኒፊካንስ ምን ያህል ነው የሚለውን ለማሳየት እሞክራለሁ። በተለይ ከወያኔ ጋር ጦርነት ሲደረግ ብዙዎቻችሁ ታስታውሳላችሁ። ጋሸና የምትባለው ከተማ ብዙዎቻችሁ ታስታውሳላችሁ። በጣም ብዙ ውጊያ የተደረገባት ከተማ ናት። የጋሸና ከተማ ወሎ ውስጥ ያለች የጋሸና ከተማ እና በዛ ከተማ ከወያኔ ጋር በተደረገው ጦርነትም መስከረም 14 እስከ መስከረም 30 የአማራ ፋኖ ብሔራዊ ኃይል ይባል የነበረው የሚኒሊክ እዝም በዛ አካባቢ ጋሸና ውስጥ ኦፕሬሽን ሲያደርግ አገዛዙ ጋሸናን ላለማስለቀቅ ከፍተኛ ውጊያ እጅግ በጣም ከፍተኛ ውጊያ እንዳደረገ ሁላችሁም የምታስታውሱት ነው። ጋሸና ከተማ ራሱ ለረጅም ጊዜ ግማሹን ፋኖች ግማሹን አገዛዙ ይዞ በአየር ወለድ ራሱ በአየር ወለድ በላሊበላ ኤርፖርት አየር ወለዶች በማሰማራት በሄሊኮፕተር ጋሸና ላይ በማውረድ ከፍተኛ ትንቅንቅ እንዳደረገ ሁላችንም የምናውቀው ነው። ይሄ የሆነበት ምክንያት አንዱ ምክንያት ምንድነው? ጋሸና ውስጥ ትልቅ ወታደራዊ ካምፕ ነበረ። ከዛ ጋሸና ደግሞ ምንድነው ሁለት ትላልቅ መንገዶችን የምታገናኝ ናት። ሁለት ትላልቅ መንገዶች፣ አንዱ መንገድ ከወልዲያ ወደ ባህር ዳር የሚወስደው መንገድ አለ። ጎንደርን ከወሎ ጎንደርን ከጎጃም የሚያገናኝ መንገድ አለ። ሌላው መንገድ ደግሞ በሰቆጣ በኩል ዋገብራን ወደ ታች ወደ ተንታ ወደ አጅባር ወደ ወገል ጤና ምናምን ወደ ታች ወደ ደቡብ ወሎ የሚወስድ መንገድ አለ። አስፋልት መንገድ አይደለም ግን ጥርጊያ መንገድ ነው። ግን ቢሆንም ቁልፍ መንገድ ነው እና እነዚህ ሁለት ቁልፍ መንገዶችን የምታገናኝ ከተማ ነበረች ጋሸና። አንድ ትልቁን አውራ ጎዳናና ሌላው ደግሞ መለስተኛ መንገድ ማለት ነው። ይቅርታ አንድ ትልቁ አውራ መንገድና መለስተኛ መንገድ ማለት ነው። እና እንደዛም ሆና መስቀለኛ መንገድ ላይ ስለሆነ ያለችው እጅግ በጣም ስትራቴጂክ ከተማ ናት። ይሄ አሁን የማወራላችሁ የወረታ ከተማ አድማጮቼ ሁለት ትላልቅ አውራ ጎዳናዎችን የምታገናኝ ማለት ሁለት ትላልቅ አውራ ጎዳናዎች፣ አንዱ ከወልዲያ በጋሸና አድርጎ በደብረ ደቢት አድርጎ በንፋስ መውጫ አድርጎ በደብረ ታቦር አድርጎ ወደ ባህር ዳር ወደ ጎንደር ለመሄድ አገናኟ ከተማ ወሮታ ናት። ልክ ወሮታ ላይ ይደረሳል። ከወልዲያ ተነስተን ካርታ ላሳያችሁ እዚህ ጋር ወገኖቼ፣ እዚህ ጋር ተመልከቱት። በደብረ ታቦር እንግዲህ በስተቀኝ በኩል ነው ያለው። ከወልዲያ ተነስተን በዋናው አውራ ጎዳና መተን እንግዲህ ከወልዲያ በምንመጣበት ጊዜ ጋሸና ላይ ስንደርስ ወደ ላይ ወደ ላሊበላ እንሄዳለን፣ ወደ ሰቆጣ እንሄዳለን፣ ወደ ታች ደግሞ ወደ ኮን ወደ ተንታ እንሄዳለን። መስቀለኛ መንገድ ነበር ጋሸና ማለት ነው። አሁን ጋሸናን አልፈን ወደ ምዕራብ እንመጣለን። ጋሸናን አልፈን ወደ ምዕራብ ስንመጣ እንደነ ፍላቄት እንደነ ደብረ ደቢት ያሉ ከተሞችን አልፈን ጎንደር ደቡብ ጎንደር ዞን እንገባለን። ጨጨሆ እንገባለን። ጨጨሆ መድኃኒዓለም ማለት ጨጨሆ ከገባን በኋላ ገዛ ነፋስ መውጫ ክምር ድንጋይ ጋሳይ ተብሎ ደብረ ታቦር ይገባል። ከደብረ ታቦር ደግሞ በ40 50 ወደ 30 ነው 40 ኪሎ ሜትር ርቀት ላይ ነው። 40 30 ኪሎ ሜትር ከተነዳ በኋላ ወሮታ ከተማ ይገባል። እና ወሮታ ላይ ነው እንግዲህ ወደ ባህር ዳር መሄድ የሚፈልግ ወደ ደቡብ ወደ በሐሙሲት በኩል አድርጎ ወደ ባህር ዳር ይሄዳል። ወደ ጎንደር መሄድ የሚፈልግ ደግሞ ወደ ሰሜን በአዲስ ዘመን በእንፍራንስ በማክሰኝት አድርጎ ወደ አዘዞ አድርጎ ወደ ጎንደር ይገባል ማለት ነው። እና ይሄ ነው። ስለዚህ መንገዱን ጂኦግራፊውን ተመልከቱ። ጂኦግራፊውን ስትመለከቱ ወሮታ ከተማ ያለበትን ቦታ ተመልከቱ። ሁለት ትላልቅ አውራ መንገዶች የሚገናኙበት ቦታ ነው። እጅግ በጣም ቁልፍና ስትራቴጂክ የሆነ ቦታ ነው። እዚህ ወሮታ ውስጥ አገዛዙ ከፍተኛ የሆነ የሚሊሻና የአድማ በተና ኃይል አስቀምጧል። በወሮታ ፖሊስ ጽሕፈት ቤት ውስጥ እና
በወሮታ ወረዳው የሚባለው ይቅርታ የፎገራ ወረዳ ነው የሚባለው። ፎገራ ታውቃላችሁ፣ ልክ አባይ ዳር ያለችው ከተማ ናት። አባይ ዳር ካሉት ከተሞች መካከል አንዷ ፎገራ ናት። ሌላዋ ጎርጎራ ናት። ሌላዋ ደልጊ ነው። ሌላዋ ባህር ዳር ነው። እና በምዕራብ በኩልም ሌሎች ብዙ ከተሞች አሉ፣ ትናንሽ ከተሞች። ግን አንዱ የአባይ ላይ ያለች አባይ ዳር ላይ ያለች ይቅርታ ጣና ሐይቅ ዳር ላይ ያለች ከተማ የጎንደር ከተማ ፎገራ ናት። ላይ ጎርጎራ ወደ ላይ ነው። ፎገራ አንዱ እና ፎገራ ወረዳው በአጠቃላይ እዚህ አካባቢ ያለው ወረዳ የፎገራ ወረዳ ይባላል። እና የፎገራ ወረዳ ፖሊስ ወሮታ ከተማ ነው ዋና ከተማ። ወሮታ ከተማ ላይ የፎገራ ወረዳ ፖሊስ በዛ አለ። ስለዚህ የወረዳው ፖሊስ ጽሕፈት ቤት ውስጥ እንደገና የወረታ ከተማ ፖሊስ ጽሕፈት ቤት ውስጥ ከፍተኛ ግምጃ ቤት የመሳሪያና የትጥቅ ግምጃ ቤት መጋዘን፣ ሎጂስቲክ ነፍ በጣም የታጨቀበት። ለምን ይሄ ከተማ አስተማማኝ ያገዛዙ ከተማ ነበር። ፋኖም ሆነ ሌላ ኃይል እዚህ ከተማ ይመጣል ብለው ስላላሰቡ ይሄ ከተማ ቁልፍ ቦታ ስለሆነ በዚህ ከተማ በርካታ መሳሪያዎችና በርካታ ራሽኖችን አገዛዙ አከማችቶ ነበር። በዚህ ምክንያት እቺ የወሮታ ከተማ እንዳልኳችሁ አንድ ቁልፍ ሁለት ትላልቅ መንገዶችን የምታገናኝ ናት። እጅግ በጣም ስትራቴጂክ የሆነች ከመስቀለኛ የሆነች ከተማ ናት። አንድ ሁለተኛ ስንቅና ትጥቅ በጣም በደንብ የሚገኝበት ግምጃ ቤቶች ያሉበት በጣም ቁልፍ በጣም ራሽን ለማግኘት መሳሪያዎች ለማግኘት ያሉበት ከተማ ናት። ሶስተኛ ደግሞ አገዛዙ የሚመካባቸው የልዩ ኃይልና የአድማ ብተና ኃይል በብዛት እዚህ አካባቢ ይገኛል እና የደቡባዊ ጎንደር በደቡባዊ ጎንደር የሚንቀሳቀሱት ፋኖች በዚህ አካባቢ በአብዛኛውን የደቡብ ጎንደር ወረዳ በሚንቀሳቀሱበት ጊዜ በርካታ ከተሞችን ደብረ ታቦር ከተማን ሁሉ ሳይቀር ተቆጣጥረው የነበረ ሲሆን ወሮታ ከተማ ግን ፋኖች ገብቶ አልነበረም። ለምን? በወሮታ ከተማ አገዛዙ ትልቅ ዝግጅት አድርጎ ስለነበር እና አልገቡም ነበር። ሐሙሲትን ከወሮታ በባህር ዳር መስመር ወደታች ያሉትን ሐሙሲትን ፋኖች ተቆጣጥረው ነበረ። ነገር ግን ወሮታን እንደገና ከወሮዳ ወደ ላይ ያለውን አዲስ ዘመን እንፍራዝ ማክሰኝትን እስከ ጎንደር ድረስ አልተቆጣጠሩም። ሆኖም ግን ከተሞችን ፋኖች አልተቆጣጠሩም እንጂ ከተሞቹ ዙሪያ ምናምን የሉም ማለት አይደለም። አድማጮቻችን፣ ተመልካቾቻችን እና አሁን በወሮታ እንግዲህ ወሮታ ከተማ ማለት እች ናት እና በወሮታ ከተማ ምንድን ነው የሆነው? አድማጮቻችን፣ ተመልካቾቻችን እስቲ አንድ ወንድም የጻፈውን የዘገበውን ላንብብላችሁ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር የህዝብ ግንኙነት ክፍል ኃላፊ ነው። ፋኖ ኋቃለው ጸጋ አለባቸው ይባላል። ፋኖ ኋቃለው ጸጋ አለባቸው ይባላል። እሱ ያስቀመጠውን ላንብብላችሁ። እንዲህ ይላል። ሜጀር ጀነራል ውባንተ አባተ አንደኛ ኮር። እዚህ ጋር የምታዩት ይሄ ወሮታ ከተማ ነው። በደረቋ ወሮታ ከተማ ፋኖች ገብተው ነው እንግዲህ የሚያሳየው የካቲት 8 ቀን 2018 ዓ.ም ወሮታ ፋኖች መግባታቸውን ነው የሚያሳይ ፎቶ ነው። ይህን ፎቶ ነው እንግዲህ የቃል አቀባዩ የለጠፈው እና ነበልባሉ ፎገራ ክፍለ ጦር ይላል። ሜጀር ጀነራል ውባንተ አባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር፣ ጣና ገላዲዮስ ክፍለ ጦር፣ የፎገራዋ እምብርት ፎገራ ማለት ነው ወረዳው ነው። ደግሞ ፎገራ የምትባል ከተማ አለች። የፎገራዋ እምብርት ወሮታ ከተማ ይላል። የአንደኛ ኮር አማራ ፋኖ ለተከታታይ 9 ቀናት ከአገዛዙ ሰራዊት ጋራ ያው የአውሬ ተግባራት ነው የአገዛዙ ሰራዊት የብልጽግና ሰራዊት የኦሮሞ ብልጽግና ሰራዊት ሲፈጽም የምናየው እና ከአገዛዙ ሰራዊት ጋር በተለያዩ መዳረሻዎች ላይ ከፍተኛ ወደ ውጊያውን ፈጽሞ በድል ላይ ድል መቀናጀቱ ይታወቃል ይላል ቃል አቀባይ። በዛሬው ዕለትም ጣና ገላውዲዮስ ክፍለ ጦር ሁሉንም የወረታ መግቢያና መውጫ መንገዶችን በ5 አቅጣጫ ካዘጋ በኋላ ራሱ መሪ ተዋናይ በመሆን ወረታ ከተማ በመግባት የአገዛዙ አራዊት ሰራዊትን ሰባብሮ የአገዛዙ የጸጥታ መገለጫዎችን በቁጥጥር ስር አስገብቶ የአገዛዙን ፖሊስ ጣቢያ ጨብጦ የፋኖን አይበገሬነት ላይጠገቤው ሆዳም አማራ አስመልክቶ የበላይነትን ወስዷል ይላል።
በተመሳሳይ የጣና ገላውዲዮስ ክፍለ ጦር ብርጌዶች ጣና ብርጌድና አፈር ውሃ ጽናት ብርጌድ ከነበልባሉ ፎገራ ክፍለ ጦር በደቡብ አቅጣጫ በሆድ ገበያ አድርገው ከነጭ አፈር እስከ ከተማ አስተዳደር በመሸፈን የአብይ ዙፋን ጠባቂዎችን ክንድ ቆርጠዋል። ውጊያው የተሳካ እንዲሆን በባህር ዳር የሚመጣውንም ለመመለስ ሐሙሲት ላይ የጣና ገላውዲዮስ ክፍለ ጦር አካል አንበሶ ብርጌድ ስትዘጋ ከጎንደርና ባህር ዳር የሚመጣውንም ዳግማዊ ቴዎድሮስ 5ኛ ኮር ሊዘጋ ከደብረታቦር የሚመጣውንም ደግሞ ከደብረታቦር ከተማ እስከ ዓለም በር ከተማ ጉና ክፍለ ጦር ደብረ መስቀል ብርጌድና የሜጀር ጀነራል ዋንተ አባተ ተወርዋሪ ክፍለ ጦር ሳምኖ ብርጌድ ዘግተው የአብይ እምብርት የለሽ አሳማን እንዳይንቀሳቀስ አድርገውታል። በጠላት ላይ ከቁስ እስከ አካል ከስነ ልቦና እስከ መዋቅራዊ ኪሳራ ሲደርስበት 2 ኮፍ ብሬንና የኤኬ 47 ፍላሾች ተማርከዋል። የአብይ አህመድ አገዛዝ መኖሬ የሚረጋገጠው ጦርነት ሲኖር ነው በሚለው ፋሽስታዊ ብሂሉ በአማራ ሕዝብ ላይ ዘርፈ ብዙ ጥቃትን መፈጸም ከጀመረ 8 ዓመት ተቆጥረዋል ይላል። የትኛውንም እርግጥ በይፋ የተጀመረው 3 ዓመት ቢሆንም ግን ሲስተማቲክ በሆነ መንገድ በአማራ ማህበረሰብ ላይ ግን የአማራው ማህበረሰብን እንደ ጠላት በመፈረጅ ግን ከተለያዩ የሀገሪቷ ክፍል አማራ ነፍጠኛ እያለ እያፈናቀለ እየሰበረ በአማራው ማህበረሰብ ላይ ግን ሲስተማቲክ የሆነ ጦርነት ይሄ ክፉ የኦሮሞ ብልጽግና አገዛዝ ከጀመረ እውነትም ነው 8 ዓመት ቆጥሯል እና የትኛውንም የጭካኔ በትር በአማራ ህዝብ ላይ ለመፈጸም ወደኋላ የማይለው የአብይ አህመድ የኦሮሞ ብልጽግና አገዛዝ በተከታታይ የአየር ድሮን ጥቃት በንጹሃን ላይ ፈጽሟል። በዛሬው ድሮን ጥቃትም ንጹሃን አማሮች ተጨፍጭፈዋል። የአማራ ህዝብ ሊያውቀው የሚገባ መራር እውነት ቢኖር የአብይ አህመድ የኦሮሞ ብልጽግና አገዛዝ አማራ መሆንህን እንደ ወንጀል ቆጥሮ ከምድረገጽ ሊያጠፋ የትኛውንም መዋቅራዊና ጥቃት እየፈጸመበት እንደሆነ ነው። ይህን የጥላቻ ጥግ አማራዊ ጠላቶቹን ከሚጠሉት በላይ ጠልቶ ራሱን ማዳን አለበት። አማራው ጠላቶቹን ከሚጠሉት በላይ ራሱን ማዳን አለበት። የአማራ ፋኖ የነጻነት ተጋድሎ በእጅጉ ተጠናክሮ ይቀጥላል። ከጠላቶቹ መጥላትና መጨከን በላይ ጠልቶና ጨክኖ ሊታገል አሸናፊ ይሆናል። ህልውናችን በተባበረ ክንዳችን ብሎ የቃል አቀባይ የአማራ ፋኖ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ዋንታ አባተ 1ኛ ኮር የህዝብ ግንኙነት ቃል አቀባይ ፋኖ ዋቃለው ገልጿል። እንግዲህ የነበረውን ሁኔታ ነው እንግዲህ የሚያሳየው። የፎገራ ከተማን ምንድነው የወሮታ ከተማን በተለያየ አቅጣጫ በመቀናጀት ተቆጣጥረው ከተማዋ ገብተዋል። ከተማዋ ከገቡ በኋላ ግምጃ ቤቶችን በቁጥጥር ስር አውለዋል። የተለያዩ ግምጃ ቤቶችን ገብተው በፖሊስ ጣቢያው በፎገራ ወረዳ ፖሊስ ጣቢያ በወሮታ ከተማ ፖሊስ ጣቢያ የነበሩ ትላልቅ ግምጃ ቤቶችን በቁጥጥር ስር አስገብተዋል። በርካታ ራሽኖችን አግኝተዋል። በዛ የነበሩ ሚሊሻዎችን አድማ በተናዎችን በሙሉ ኒውትራላይዝ አድርገዋል። ዜሮ አስገብተዋል። እንግዲህ ይሄ በጣም ትልቅ ድል ነው ወገኖች፣ ትልቅ ድል ነው እና ያገዛዙ ደረቅ ወደብ የነበረበት ያገዛዙ ክምችት የነበረበትን ቦታ በዚህ ልክ ተቆጣጥሮ በዚህ ልክ የሚያስፈልገውን ኦፕሬሽን ሁሉ ሰርቶ ማሳየት ትልቅ ድል ነው። ትልቅ ድል ነው እና አገዛዙ ያው እንደለመደው በምድር ያሰማራው በምድር ያደረገው ኃይል ሲመታበት በምድር የበላይነቱን ሲያጣ የተማመነበት ሚሊሻ የተማመነበት አድማ በታኝ የተማመነበት የአካባቢው ጦር የብአዴን የብልጽግና ጦር ሙሉ ለሙሉ ሲፍረከረክና ሙሉ ለሙሉ ሲበተን ያው ወደ አየር ጥቃት ገብቷል። በደብረታቦር እንዳደረገው ብቸኛ ያለው በእጁ ያለው ነገር የድሮን ጥቃት የአየር ጥቃት ስለሆነ በወሮታ ከተማ ላይ በርካታ የአየር ጥቃቶችን ይሄ አርመኒያዊ አገዛዝ በንጹሃን ዜጎች ላይ ፈጽሟል እና አንድ ፎቶ ላሳያችሁ። እዚህ ጋር የምታዩት ይሄ በወሮታ ከተማ የአብይ አህመድ አገዛዝ የፈጸመው የድሮን ጥቃት ነው ወይ እንዴ ላስተካክለው። በደብረታቦር እንደምታውቁት ከ16 ጊዜ በላይ ነው ከዛም በላይ ነው የሚሉ ሰዎች አሉ። ከ16 በላይ የተለያዩ የድሮን ጥቃቶችን አገዛዙ እንደፈጸመ ያው በስፋት ተዘግቧል። በዚህም ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። በንጹሃን ዜጎች ላይ የሚፈጸም የጦር ወንጀል አገዛዙ እየፈጸመ እንደሆነ የጦር ወንጀሎች አገዛዙ እየፈጸመ እንደሆነ የአማራ ፋኖ ብሔራዊ ንቅናቄ ከዚህ በፊት ባወጣው መግለጫ ጠቁሟል። የጦር ወንጀሎች ነው ሲፈጸሙ የነበሩት ብሎ ማለት ነው እና አሁን ልክ በደብረታቦር ያደረገውን
በወሮታ ከተማም በምድር ጦር በሚሸነፍበት ጊዜ በምድር ጦር አገዛዙ በሚሸነፍበት ጊዜ ያው የለመደውን በንጹሃን ዜጎች ላይ በመተኮስ ንጹሃን ዜጎችን የመበቀል ስራውን ተወጥተዋል ማለት ነው። እና እዚህ ጋር የምታዩት እንግዲህ ይሄ ነው አድማጮች፣ ይሄ የወሮታ ከተማ ነው እና ደረቅ ወደቧ በስትራቴጂካ ወሮታ ከተማ አገዛዙ የጣለው ቦምብ የድሮን ጥቃት የወደሙ የንጹሃን ዜጎች ንብረቶች ናቸው እና ፋኖችን አያገኝም በድሮን ጥቃት አገዛዙ። ፋኖቹ በብዙ ቦታ ከአገዛዙ ጋር የተዋጉ ስለሆነ ድሮን ሲመጣ ያውቃሉ። የድሮን ጥቃት እንዳያጠቃቸው ደግሞ ተበታትነው ነው የሚሄዱት። በቃ የድሮን ጥቃት ሰለባ እንዳይሆኑ ተበታትነው እና በፋኖች ላይ የወታደራዊውን ጉልበት ሊቀይር የሚችል ነገር የድሮን ጥቃት ሊያደርግ አይችልም። በድሮን የጦርነቱን ውጤት አገዛዙ ሊለውጥ አይችልም። ነገር ግን ምንድነው ይሄ እያደረገ ያለው? አገዛዙ ህዝብን ነው እየተበቀለ ያለው። በአውደ ውጊያ ሲሸነፍ ያሰለጠናቸው ገንዘብ የከፈላቸው የተማመነባቸው የሱ ሰራዊት ሲፍረከረኩ ሲረግፉ በበቀልና በጭካኔ ከባህር ዳር አስነስቶ ከጎንደር አስነስቶ የድሮን ጥቃቶችን እያስነሳ በዚህ መልኩ ንጹሃን ዜጎችን መጨረስ ንጹሃን ዜጎችን መግደል ባህሪው ስለሆነ እና ይሄ የሚያሳየው በቃ መሸነፉን ያሳያል። ወገኖች በንጹሃን ዜጎች ላይ ጭፍጨፋ የሚፈጽም አገዛዝ የተሸነፈ አገዛዝ እንደሆነ በዚህ ማየት እንችላለን። እና ልክ ደብረታቦር የታየውን ነው በወሮታ ከተማም አገዛዙ የፈጸመው። እንግዲህ ይሄ ያው በደቡባዊ ጎንደር ነገሮች ያመለጡት እንደሆነ በግልጽ የሚያሳይ ነው። ደቡባዊ ጎንደር ያገዛዙ መዋቅር ሙሉ ለሙሉ ፈርሷል። በደቡባዊ ጎንደር አገዛዙ ከፍተኛ በቢሊዮን የሚቆጠር ገንዘብና ባጀት መድቦ የአድማ ብተና የልዩ ኃይል የተለያየ በቃ ጸረ ፋኖ ቅስቀሳዎችን በማድረግ በደብረታቦር ከተማ ጨምሮ በሌሎች አካባቢዎች ጨምሮ ከፍተኛ የሆነ እጅግ በጣም ብዙ ገንዘብ መድቦ ብዙ ሪሶርስ አጥፍቶ ጠንካራ የሆነ የአድማ ብተና የልዩ ኃይል ሰራዊት ገንብቻለሁ ብሎ ሲተማመን ነበር እና በዛም አካባቢ የነበሩ የመከላከያ ሰራዊት አባላትም እንደዚሁ ተማምነው ነበር ቁጭ ብሎ የሚኖሩ የነበሩት። ሆኖም ግን በጥቂት ቀናት ውስጥ በ6 ቀናት ውስጥ የአማራ ፋኖ የጎንደር ፋኖች የአማራ ፋኖ ብሔራዊ ንቅናቄ የጎንደር ፋኖች ሙሉ ለሙሉ ነው በቃ ያንን ዲስትሮይ ያደረጉት። ሙሉ ለሙሉ ዲስትሮይ ያደረጉት። አገዛዙ የድሮን ቴክኖሎጂ ይጠቀማል፣ ሌሎች ነገሮችን ይጠቀማል፣ ግን አልቻለም። ሙሉ ለሙሉ ነው ዲስትሮይ ያደረጉት። የብልጽግናን ጦር ሙሉ ለሙሉ ነው በቃ የበተኑት። ስለዚህ አሁን ብልጽግና ወደ ምንድን ነው የሄደው? ወደ ድሮን ጥቃት የጦር ወንጀሎችን ወደ መፈጸም የሄደበት ሁኔታ ነው ያለው። ይሄ ደግሞ ህዝቡ የበለጠ እንዲያምር ህዝቡ የበለጠ እንዲጨክን የሚያደርግ ነው። በተለይ አንዳንድ የጎንደር ሆዳደር ብአዴኖች የጎንደር ፋኖችን ከሌሎች ፋኖች ለመለየት የጎንደርን ህዝብ ከሌሎች ህዝብ ለመለየት የጎንደር ህዝብ በቃ ለጎንደር ብልጽግና ጥሩ ነው፣ ለጎንደር አብይ አህመድ ጥሩ ነው ብለው እንዲያስቡና የጎንደር ህዝብ ከሌላው ማህበረሰብ ተለይቶ በቃ ለብቻው አቋም ይዞ እንዲቀጥል በቃ ይሄ ዲቫይድ ኤንድ ኮንከር ነው እንጂ ለመነጠል አገዛዙ በነ መላኩ አለበል በነ አገኘው ተሻገር በኩል በጎንደር ሆዳደር ብአዴኖችና የአማራ ብልጽግናዎች በኩል ብዙ ሞክረዋል። ነገር ግን ይሄ በደብረታቦር የታየው የጦር ወንጀል በደብረታቦር ከተማ በድሮን አገዛዙ የፈጸመው የጦር ወንጀል በወሮታም ደግሞ አሁን አገዛዙ የፈጸመው የጦር ወንጀል ይሄ አገዛዝ የጎንደርን የማይመር ጎንደርንም የሚጠላ መሆኑን ያሳየበት ያመላክታል። ምናልባት ወልቃይት ሊሰጠን ይችላል ወይም ደግሞ ጠለምት ሊሰጠን ይችላል በሚል በወልቃይትና በጠለምት የውሸት ፖለቲካ ተታለው ለዚህ አገዛዝ ሶፍት ልብ የሳሳ ልብ ያላቸው ወገኖች ካላችሁ እንግዲህ ይሄ አገዛዝ ማለት ይሄ ነው። እንግዲህ የጎንደር ወርቃማ የሆኑትን ከተሞችን እንደ ወረታን እንደ ደብረታቦርን በድሮን የደበደበ አረመኔና ክፉ አገዛዝ የጎንደር ወዳጅ ነው ብሎ ማሰብ ትንሽ ያስቸግራል። በጣም የሚገርማችሁ ነገር ይሄ አይነቱ ጥቃት ወገኖቼ አሁን በወሮታና በደብረታቦር የታየው አይነት ጥቃት ከወያኔ ጋር ውጊያ ሲያደርጉ በትግራይ ከተሞች ያልታየ ጥቃት ነው። መቀሌ እንዲህ አይነት ጥቃት አላየችም። አክሱም፣
ሌሎች ከትግራይ ወገኖች ከወያኔዎች ጋር ከፍተኛ ውጊያ ይደረግበት የነበረ ጊዜ እንዲህ አይነት ጥቃት አላይ። በ24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ደብረታቦር ከተማ ላይ ጥቃት ተፈጽሟል። አሁን ደግሞ በወሮታም እንደዚሁ ይሄውላችሁ። ስለዚህ እንዲህ አይነት ጭካኔ እየተፈጸመ ያለው በጎንደር ህዝብ ላይ በጎንደር ከተሞች ላይ እንዲህ አይነት ጭካኔ እየተፈጸመ ያለው ከጎንደር ወዳጅ ሳይሆን ከጎንደር ጥላት ነው። እና ይህንን ማወቅ አለበት። ማወቅ እውነታውን ሊረዳ የሚችል በትክክል ነባራዊውን ሁኔታ ሊረዳ የሚችል ሰው ይህንን ነገር አውቆ ይገነዘባል። እና የኦሮሞ ብልጽግና የጎንደር ህዝብ ጠላት ነው። 4 ነጥብ። አንድ የጎንደር ሰው ናዝሬት ቢሄድ አርሲ ቢሄድ ሌላው አካባቢ ሌላው የኦሮሞ ክልል ቢሄድ ጎንደሬ ስለሆነ ከጎጃሜው ከይፋቴው ከመንዜው ከወሎየው የተለየ ጥቅም አያገኝ። ጎንደሬ ስለሆነ እሱ ጎንደሬ ነው ተብሎ የተለየ ፌቨር አያገኝም። አማራ ተብሎ ነው የሚገደለው። አማራ ተብሎ ነው የሚፈነቀለው። ይህንን ጎንደር ብልጽግናን የሚደግፉና አብይ አህመድ ለጎንደር ጥሩ ነው ብለው የሚያስቡ ሰዎች ይህንን ማወቅ አለባቸው። የጎንደር ማህበረሰብ ከጎጃም ወንድሙ ከወሎ ወንድሙ ከሸዋ ወንድሙ ባልተለየ መልኩ በሌላው የሀገራችን ክፍል አማራ ተብሎ ሲገደል የነበረ ነው። ነፍጠኛ ተብሎ ሲፈናቀል የነበረ ነው። ይህንን ማወቅ አለበት እና ይህንንም የጎንደር ፋኖች ያውቃሉ። የጎንደር ፋኖች ይህንን ስለሚያውቁ አብረን ነው እንደ አማራ የተገደልነው፣ አብረን ነው እንደ አማራ የደማ ነው በሚል ከጎንደር ከሸዋ ከወሎ ከሌሎ ወንድሞቻቸው ጋር አብረው ሆነው የአማራ ፋኖ ብሔራዊ ንቅናቄ የሚል ድርጅት በጋራ መስርተው ይሄው በጋራ ሆነው ይህንን ክፉና አረመኔ አገዛዝ እያበረከረቡት እና በወሮታ እንግዲህ የነበረው ሁኔታ አድማጮቻችን፣ ተመልካቾቻችን ይህን ይመስላል እና የጦር ግምጃ ቤቶች ተሰብረዋል። ሚሊሻ አድማ ብተና ዜሮ ገብቷል እና አገዛዙ ያልጠበቀውና ያላሰበው በጭራሽ እንደዚህ ይሆናል ብሎ ያልገመተው ነገር በወሮታ ከተማ ሆኖ በጣም በእነሱ መካከል ከፍተኛ ድንጋጤ ፈጥሯል እና ወደ መካሰስ ገብተዋል እና ከዚህ በኋላ ምንድን ነው የሚሆነው? እንግዲህ አገዛዙ ያው ሁሌ እንደሚያደርገው ከባህር ዳር ከተለያየ ቦታ መካናይዝድ ጦር ይልካል። መካናይዝድ ብረት ለበስ ጦር ይልካል እና በዋና መንገድ ስለሆነ ዋናውን መንገድ እየተከተለ ላዩን በድሮን እየታጀበ መካናይዝድ ጦር ይልካል። መካናይዝድ ጦር ደግሞ ከተሞች ውስጥ ይገባል። አሁን በደብረታቦር የሆነው ይሄ ነው። በደብረታቦር ፋኖች ገብተው እስረኞችን ካስፈቱ ማድረግ ያለባቸውን ነገር ካደረጉ የሚሊሻ የአድማ ብተናውን ኃይል በሙሉ ዜሮ ካገቡ በኋላ አገዛዙ በመካናይዝድ ጦር ወደ ደብረታቦር መጣ። ደብረታቦር በሚመጣበት ጊዜ ያው ውትድርና ማለት ስትራቴጂ አይደለም እና አላስፈላጊ ውጊያም ደግሞ ስለማያስፈልግ ታክቲካል ሪትሪት ከደብረታቦር አደረጉ። ስለዚህ ከጎንደር እና ከባህር ዳር ታንክና ዙ 23 የያዙ መካናይዝድ ጦር እንዲወጣ ተደረገ። በባህር ዳር እና በጎንደር ቁጭ ብሎ ነበር የነበረው። በጎንደር በአዘዞ ካምፕ፣ በባህር ዳር ደግሞ በመኮድ ካምፕ ተቀምጦ ያለ መካናይዝድ ኃይል እዛው ቁጭ ብሎ በቃ መሽጎ ጎንደር እና ባህር ዳር እንዳየ መሽጎ የነበረው መካናይዝድ ኃይል ከነዚህ አካባቢዎች እንዲወጣ ተደረገ። ባህር ዳርን ለማዳን ሲባል እንዲወጣ ተደረገ። ደብረታቦርን ለማዳን ሲባል እንዲወጣ ተደረገ። ከዛ ወጣና የት ሆነ? ደብረታቦር ውስጥ ተቀምጠማል። ስለዚህ አሁን ደብረታቦር ውስጥ ያለው ማን ነው? ካምፕ ሰርቶ ምሽግ ሰርቶ ታንክና ዙ 27 ደግዶ መከላከያ ነው ያለው። አሁን ይሄ መከላከያ ደብረታቦር ተቀምጦ እንደ ልብ ወደ ጎንደር መሄድ ይችላል ወይ? ሁል ጊዜ በኮንቮይ ካልሆነ ምንም አይነት ነገር ማድረግ ይችላል። ያ ደግሞ ለአገዛዙ ከፍተኛ ወጪ ነው። ስንቅ ወደ ደብረታቦር ላምጣ ቢል፣ የተለያዩ ነገሮች ወደ ደብረታቦር ላምጣ ቢል አገዛዙ በኮንቮይ ነው የሚንቀሳቀስ እንጂ በቀላል መኪና ደብረታቦር ላለው ኃይሉ ስንቅና ትጥቅ ምግብና ሌሎች ነገሮች ላምጣ ቢል ማምጣት አይችልም። ደብረታቦር ያለ ኃይል ወይ በሄሊኮፕተር ነው የሚወጣው የሚሄዱት ወይንም ደግሞ በኮንቮይ ነው። ለምን? ከጎንደር ደብረታቦር
ከባህር ዳር ደብረታቦር ያለው መስመር በሙሉ ፋኖቹ እንደ ልብ የሚንቀሳቀሱ። ስለዚህ ይሄ መካናይዝድ ሆል በመካናይዝድ በብረት ለበስ ተከቦ ደብረታቦር ከተማ ቢገባም ከተማዋ በመከላከያ ስር ናት ማለት አይቻልም። ለምን? ከተማዋ ተከባለች። ፋኖቹም ከዛ የወጡት ላስፈላጊ እልቂትና ላስፈላጊ ነገር ከተማ ውስጥ እንዳይፈጠር ታንክ ይዞ ዙ 23 ይዞ ስለመጣ በከባድ መሳሪያ ከተማ ውስጥ ውጊያ ከተደረገ አስቡት ከተማዋ ምን ልትሆን እንደምትችል። ስለዚህ ኃላፊነት ስለሚሰማቸው ከከተማ ወጥተዋል። ገብተው ማድረግ ያለባቸው እስረኞችን አስፈትተው ስንቅ ወስደው ራሽን ወስደው መቅት ያለባቸውን የአማራ ልዩ ኃይልና አድማ በተናዎችን በሙሉ ቀጥተው መጥተዋል። አሁን መከላከያ ደብረታቦር ላይ ቁጭ ብሎ አሁን መከላከያ ከደብረታቦር ወጥቶ ወደ ሌሎች አካባቢ ሊሄድ ቢል ወገኖቼ መንገድ የሚያሳየው ሰው የለም፣ መንገዱን አያውቁም። ስለዚህ እዛው ደብረታቦር ውስጥ እስረኛ ሆኖ ነው የሚቀምጠው ማለት ነው። እንደዛ አልነበረም በፊት። በተመሳሳይ ሁኔታ እዚህ ካርታው ላይ የለም። ከደብረታቦር በስተ ምስራቅ በኩል ንፋስ መውጫ ከተማ እዚህ አውራ መንገድ ላይ ያለን አውራ መንገዱ ላይ ያለውም እንደዚሁ አውራ ንፋስ መውጫ ላይ ከጋሸና በሚሊተሪ ኮንቮይ መንገዱ ላይ የድሮን ቅኝት እየተደረገ አምቡሽ እንዳይደረግ መንገዱ ላይ የድሮን ቅኝት እየተደረገ በሚሊተሪ ኮንቮይ በደብረ ደቢት አድርገው መከላከያ ሰተት ብሎ ንፋስ መውጫ ከተማ ገባ። አሁን ንፋስ መውጫ ከተማ መከላከያ አለ፣ ደብረታቦር ከተማ መከላከያ አለ። በኮንቮይ ነው የመጡት እና ብረት ለበስ የለበሰውን በጥይት እንዋጋ ቢሉ ፋኖች ጥይት ነው የሚቀየሩት። ስለዚህ ጊዜና ሰዓት መጠበቅ አለባቸው። ያ በብረትና በታንክ ተከቦ የመጣው ሰራዊት መቼም ሁሉ ጊዜ ብረትና ታንክ ለብሶ አይቆይም። መብላት አለበት፣ መጠጣት አለበት አይደል? ስለዚህ በተተት ብሎ ወደ ንፋስ መውጫ የገባው ዙሪያውን ተከቦ ከዛ በኋላ አጣብቅኝ ውስጥ ይቀርባል። አሁን ዘ ሴም ቲንግ ያንን ያደረጉት በወሮታም እንደዚሁ በባህር ዳር በኩል በሚሊተሪ ኮንቮይ መካናይዝድ ጦር ከመኮድ ካምፕና ከጎንደር ከመዘዞ ካምፕ ሚሊተሪ ኮንቮይ ወደ ሐሙስ ወደ ወሮታ ገብቶ ወሮታ ከተማ ፋኖች ምንድነው መከላከያ ገብቷል። ፋኖች ማድረግ ያለባቸውን ነገር በሙሉ አድርገው መስራት ያለባቸውን ነገር በሙሉ ሰርተው ሚሽናቸውን አኮምፕሊሽ አድርገው መካናይዝድ ጦር ሲመጣ ያው ከተማዋን ወደ ኋላ ፈግፍገው ከተማዋ ዙሪያ ይንቀሳቀሳሉ። ያ ከመሆኑ በፊት ግን አድማጮቻችን፣ ተመልካቾቻችን እዚህ ጋር ካርታው ላይ እንደምታዩት ፎገራ የምትባል ከተማ አለች እና የብልጽግና ሰዎችና አንዳንድ ቁልፍ የሆኑ ሰዎች መቼም ፋኖ ወረታ አይገባም ብለው በወረታ ተከማችተው የነበሩ ወገኖቼ በእግር መንገድ እንዳልኳችሁ ነው። በኮንቮይ ካልሆነ መንቀሳቀስ አይቻልም ብያቸዋለሁ። በመካናይዝድ ጦር ታጅቦ ካልሆነ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አይቻልም ብያቸዋለሁ። ስለዚህ ምንድነው ያደረጉት? በወሮታ በኩል በፎገራ አድርገው ፎገራ የወደብ ከተማ ናት። በጀልባ ወደ ባህር ዳር ሸሽተዋል። በርካታ ደብረታቦር የነበሩ ንፋስ መውጫ የነበሩ በሙሉ ከደብረታቦር ወሮታ ላይ ነው የነበሩት። አሁን ብዙዎቹ ከወሮታ በመንገድ መሄድ ስለማይችሉ በጣም ቁልፍ ትላልቅ አመራሮች በሄሊኮፕተር አውጥተው ባህር ዳር አምጥተዋቸዋል። ባህር ዳርና ጎንደር ትላልቅ አመራሮች ግን መለስተኛ የሆኑት አመራሮች ግን ወደ ወሮታ ነበር የተከማቹት። ከወሮታ ደግሞ ፋኖች በሚመጡበት ጊዜ ወደ ፎገራ ሄደው በፎገራ በኩል በጀልባ ወደ ባህር ዳር ገብተዋል ማለት ነው። እና እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ፋኖች በዚህ መልኩ በዚህ ቀጠና ያለውን ያገዛዙን ኃይል እያፈረከረ እንግዲህ ቁልፍ ይሄ ቦታ ቁልፍ ቦታ ነው ወገኖች፣ ተመልከቱ። አሁን እንቅስቃሴ እየተደረገበት ያለበት ቦታ ቁልፍ ቦታ ነው። ጎንደር ያለውንም ያገዛዙ ኃይል፣ ባህር ዳር ያለውንም ያገዛዙ ኃይል እያዛባ ያለ ነው። ሁለቱም ጎንደር ያለውንም ባህር ዳር ያለውንም ኃይል እያዛባ ያለ ነው። እያነቃነቀ ያለ በጣም ሜጀር የሆነ እንቅስቃሴ ነው እየተደረገ ያለው። እንግዲህ በደረቅ ወደቧ እና ስትራቴጂካዊ ወሮታ የፋኖ እንቅስቃሴ በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።